አምራ? አንተ የተረገምክ ልጄን ገደልክብኝ አይደል? ልጄን አሳጣኝ አይደል? የሆነው ነገር እኮ የተፈጠረው በድንገት እንደሆነ መቼም አንቺም ታውቂያለሽ አይደል እንዴ? ውጣልኝ እባክህ ውጣልኝ። ከአንተ የምሰማው ቃል እንዳለ ደረቴን እንደ ጦር እየወጋኝ ነው። ውጣልኝ አንተ ነፍሰ ገዳይ ውጣልኝ፣ ውጣልኝ። እሺ እወጣለሁ፣ ግን የሚያስፈልግሽ ነገር ካለ በሩ ጋር ነሽ። ምን ልትጠቅመኝ? ልጄን እንደሆነ ገለዋል። አሁን የቀረው ግን እኔንም ልገለኝ ነው። አምራን ምንም እንኳን ልጇን ማጣቷ እናም የልጇ በህይወት አለመኖር ቢያሳዝናትም ነገር ግን አሁን ላይ ከኤርሚያስ ጋር ያወጣችው እቅድ ለናሆም እያስመሰሉ መኖርን ማለትም ልጇ በህይወት እንዳለ እናም ደግሞ በፍጥነት ጋብቻውን እንደሚያካሂዱ አስመስላ መኖሩን እንድትቀጥል ተስማምተው ይገኛሉ። ለልጇ መሞት አደጋ የሆነባት ኤርሚያስ አሁን ላይ አምራንን እየተንከባከባት ቢገኝም ነገር ግን እሷ በምላሹ ልታየው እንደማትፈልግ እናም አጠገቤ አትድረስ ብራ እንዳባረረችው አይተናል። ነገር ግን ኤርሚያስ ይህ ነገር ጥፋቱ መሆኑን ስለሚያውቅ አሁንም ስርስሯ እያለ ለማጽናናት እየሞከረ ይገኛል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሃሚን ፊልምን ክፍል 45 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኑሃሚን እንግዲህ የባለፈው ክፍል ላይ እንዳየነው ወይዘሮ ዝናሽ የዳግም አባት መምጣት እንደበጠበጣት እናም ደግሞ ከዚህ በኋላ ዳግም ምን አባትህን ከቤት አስወጣልኝ እናም አንተም ከቤት ለቀህ ትወጣለህ እንዳለችው አይተናል። እናም ደግሞ በሌላ በኩል ኑሃሚን የድርጅቱ ውስጥ ተቀጥራ ስራ እንደጀመረች እናም ዳግምም እንደዛው ስራ እንደጀመረ ዳግም የኑሃሚን መምህር እንደሆነ ማለትም የኮምፒውተር አሰልጣኛዋ እንደሆነ አይተናል። ዛሬም እንግዲህ ስራቸውን እንደቀጠሉ ይገኛሉ። ማለትም ኑሃሚንና ዳግምም ስራቸውን ጀምረዋል ማለት ነው። የማስጠናት ስራውን እሱም ጀምሯል። እሷም የናሆም ረዳት መሆኗን ቀጥላለች። እናም ኑሃሚን ይህ ነገር ደስታ ፈጥሮላታል ማለት ነው። ከናሆም ጎን ማለትም ከናሆም አጠገብ መሆኗ እጅግ በጣም ደስተኛ አድርጓት ይገኛል። ከስራ መጀመሯ አኳያ ደግሞ ከናሆም ጎን መሆኗ ትልቅ ደስታን ፈጥሮላት የምትገኘው ኑሃሚን አሁን ስራዋን በደንብ በትክክልና በኃላፊነት በተሞላ መንገድ እየተወጣች ትገኛለች። ዳግም ደግሞ በተመሳሳይ ከኑሃሚን አጠገብ መሆኑ እያስደሰተው ይገኛል። ስራውን በታማኝነትና በቅልጥፍና እየተወጣ ይገኛል ማለት ነው። ዳግም ምንም እንኳን አባቱ ከአጠገቡ እንዲሆንለት ቢፈልግም ነገር ግን ወይዘሮ ዝናሽ በድጋሚ አባትህን እዚህ ቤት ማየት አልፈልግም እያለች ስለጨቀች እሱም ለአባቱ ቤት ተከራይቶ መውጣትን ምርጫው አድርጎ ይገኛል። ነገር ግን የዳግም አባት ኃይለኛና ቁጡ ሰው ስለሆነ በዚህ ነገር ሊስማማ አልቻለም። እናም ወይዘሮ ዝናሽን ከማሳቀቅ ወደ ኋላ አላለም ማለት ነው። እናም አያይዞ ወይዘሮ ዝናሽን አሁን ለዚህ ጥሩ ሰው ማለትም ለዚህ ደግና መልካም ባለቤትሽ እውነታውን እናገራለሁ እናም ደግሞ አጋልጥሻለሁ እያለም እያስፈራራት ይገኛል። ወይዘሮ ዝናሽም የዳግምን አባት የተበቀለች መስሏት አሁኑኑ ካጠገቤ እራቅ፣ ያለበለዛ ደግሞ የኔ ሚስጥር በፍጹም አያሳስበኝም ለባለቤቴ እንዲሁም ደግሞ ለልጆቼ እያንዳንዱ ነገር በግልጽ እኔ ራሴ እነግራቸዋለሁ። ነገር ግን አንተን ለፖሊስ ጠርቼ አስይዝሃለሁ፣ ከእስር ቤት ማምለጥህን አትርሳ ስትል ነበረ። እሷም እንደ ማስጠንቀቂያ ነገር ጣል ያደረገችበት። የዳግምም አባት አሁን ላይ ወደ እስር ቤት ተመልሶ ከሚገባ በወይዘሮ ዝናሽ ሀሳብ ተስማምቶ ቤት ተከራይቶ መኖር እናም ደግሞ ከአጠገባቸው እራቅ ማለትን መርጧል። እናም ለሪና ለርጂ ቆንጆ ቤት ትከራይልናለሽ፣ ቤት ኪራዩንም ትከፍያለሽ፣ እናም ለመቋቋሚያ የሚሆን ገንዘብ ትሰጭናለሽ በማለት ነበረ እንግዲህ ስምምነት እንዲያደርጉ የጠየቃት። ወይዘሮ ዝናሽም ከዚህ ከሁሉ ጭንቀት ይሻለኛል በማለት ገንዘቡን ብከፍል ይሻለኛል ብላ ወስናለች። እጅግ በጣም ሩህሩህና ትሁት የሆኑት አቶ ላይኩን አሁን ደግሞ ለኤደን ስራ ልፈልግላት በማለት ኤደንንም እዛው ድርጅት ውስጥ አስገብተዋት እንድትሰራ ሊያደርጉ ይገኛሉ። ኤደን ምንም እንኳን ባትማርም
ነገር ግን ጽዳቱም ቢሆን ተላላኪም ቢሆን አይነት ስራ እፈልግላታለሁ። እናም እያዋለች ትገባለች ሌላ አልባሌ ቦታ ከምትውል ይህንን ስራ እየሰራች ከነ ኑሐሚን ጎን እያዋለች ትገባለች በማለትም ይህን ነገር እያመቻቹላት ይገኛሉ። የአቶ ለይኩን ውለታ እጅግ ቢበዛባቸውም ነገር ግን እሳቸው ምንም ነገር ከማድረግ ወደ ኋላ አይሉም። እናም አቶ ተሰማ ደግሞ ወደ ጀርመን አገር ሄደው እንዲታከሙ ሲያደርጉ የነበሩት ቆይታ አሁን ላይ በተሳካ ሁኔታ እየተጠናቀቀላቸው ይገኛል። እሱም ምንድነው ፕሮሰስ ሲያደርጉ የነበረው ነገር አሁን ተሳክቶ ጀርመን ሀገር ሄደው ሊታከሙ እንደሆነ ተወስኗል። ይህንን የሰሙት አቶ ተሰማም የአቶ ለይኩን ውለታ በዛብኝ ቢሉም ነገር ግን አሁን ላይ እጅግ በጣም ደስተኛ ሆነው ይገኛሉ። እናም አንተ ጓደኛዬ ቆመ ስትሄድ ማየት እፈልጋለሁ። እናም አሁን ይህ ነገር ሊሳካል ስለሆነ እጅግ በጣም ደስተኛ ነኝ ሲሉ ነበረ አቶ ለይኩን ደስታቸውን የገለጹላቸው። እናም አያይዘው ደግሞ አቶ ተሰማን ሽማግሌ እንድትሆን እፈልጋለሁ፣ ማለትም ለልጄ ለናሁም ሚስት ሽማግሌ ልልክ ነው። እናም የሽማግሌው አንዱ ደግሞ አንተ እንድትሆን እፈልጋለሁ ሲል ነበረ ጥያቄ የጠየቀው። አቶ ተሰማም እኔ በዊልቸር ሄጂ ሽማግሌ ይሆናል ብለህ ታስባለህ ብሎ ቢጠይቃቸውም አቶ ለይኩን ግን አዎ ጓደኛዬ፣ አንተ የምወድና የማከብር ጓደኛዬ ነህ። ስለዚህ ይህ ነገር ላይ እንድትሳተፍልኝ እፈልጋለሁ። ምናልባትም ደስታዬ ደስታ ነው ብዬ ስለማስብ ነው ሲሉ ነበረ ለአቶ ተሰማ ጥያቄ ያቀረበላቸው። ምንም እንኳን ዊልቸር ላይ መሆኑ ቢያሳስበውም አቶ ተሰማ ደግሞ እሺ እሄዳለሁ፣ ምናልባት ግን የልጅህ ሚስት ቤተሰቦች እኔን ላይወዱኝ ይችላሉ። እናም በዊልቸር ያለ ሰው እንዴት ይልካል ብለው ሊያስቡ ይችላሉ ቢለውም አቶ ለይኩን ግን ከእንደዚህ አይነት አስተሳሰብ ውጣ፣ ነገ ከቆመህ ትሄዳለህ። እናም ይህ ደግሞ የሚያጋጥም ነገር ነው፣ ከኋላም የመጣ ነው። አንተ በተፈጥሮ እንደዚህ አይነት ሰው አልነበርክም። እናም ይህ ነገር ሊያጨናንቅህ አይችልም በማለትም ተስማምተው ይገኛሉ። ኤርሚያስም የአምራንን ህይወት ካበላሸባት በኋላ አሁን ደግሞ እሷን ለመጠገን እስር ስራ እያለ ይገኛል። ነገር ግን አምራን ህይወቷ ስብርብር ካለባት በኋላ በድጋሚ መንሰራራት ሌላ ችግር ሆኖባት ትገኛለች። እናም ከስሯ አልጠፋ ያለው ኤርሚያስ አሁን ደግሞ በድጋሚ ቤቷ በመሄድ ነበረ እሷን ለማጽናናት እናም እንዴት ሆንሽ ለማለት እየሞከረ የሚገኘው። ነገር ግን ምንም ነገር ያላወቀው እስካሁን ስለ ታሪኩ ያልገባ ናሆም ወደ ሚስቱ ማለትም ወደ ፍቅረኛው ወደ አምራን ቤት ጎራ እያለ ይገኝ ነበረ። ኤርሚያስም ባልጠበቀችው ሰዓት ስለመጣ እጅግ በጣም ተናዳበት። እናም ካጠገቤ ራቅ እያለች እየተጨቃጨቁ ይገኙ ነበረ። አሁን ላይ ናሆም ስለመጣባቸው የሚገቡበት መግቢያ መውጫ ቀዳዳው ጠፍቶባቸው ይገኛሉ። ኤርሚያስ እንደገባ ቢወጣላት ደስ ይላት ነበረ። ነገር ግን አሁን ናሆም ከፊት ለፊት ነው የመጣው። እናም ደግሞ ተቀምጠው የነበረው መኝታ ቤት ነበር። በየትስ ዘሎ ሊወጣ ይችላል? ስለዚህ ናሆም እና ኤርሚያስ ፊት ለፊት መገናኘታቸው ነው ማለት ነው። ናሆም እንግዲህ ይሄንን ነገር ሲያይ በድጋሚ ልቡ ሊሰበር ይችላል። እናም ደግሞ አምራንንም በፍጹም ከዚህ በኋላ ሊያምናት አይችልም ብዬ አስባለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ